ጦይባዬ ያነጠፍሽው የጥጥ ፍራሽ ነው እንዴ ወይስ ምንድን ነው? አላስታወቀኝም ብላኛለች እህታችን ማለት ነው ብላኛለች። የኔ ውድ አተሳሳሽም፣ እውነቴን ነው የምልሽ አተሳሳሽም። ያነጠፍኩት የጥጥ ፍራሽ ነበር። እኛ የመዳም ቅመሞች እኮ እንትን አይደንም እህቶቼ ማለት በጣም ነው የምናውቀው ማለት ነው። ሁሉን ነገር በአይናችን እናውቃለን፣ ጎበዝ ነን ማለት ነው። እና እንደዚህ አድርጌ የጥጥ ፍራሽ ነበረ ያነጠፍኩት። በጣም ነው የነቃሽብኝ ማለት ነው የኔ ውድ። እና ጥጥ ፍራሽ ያነጠፍኩበት ምክንያቱን ልነግርሽ ነው እዚህ ጋር ማለት ነው። እዚህ ጋር ይሄው ጥጥ ፍራሽ ያነጠፍኩበት ምክንያቱ ይሄ ነው ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንደ እኔ ድንገርገር ብሏችሁ እንደሆነ ይኸውን እንግዲህ ዛሬ እህታችን እንግዲህ የጥጥ ፍራሽ ነው እንዴ ፍራሽሽ ብላኛለች ማለት ነው። እና እስኪ እንግዲህ ላሳያችሁ ብዬ መጥቻለሁ። ነገሩ አንዳንዶቹ ታውቁታላችሁ፣ ያው አዲስ የመጣችሁ ናችሁ። ታሁን በፊት ያላሳየኋችሁ ወይም ደግሞ ቻናሌን የማታውቁት ናችሁ የምትጠይቁኝ ማለት ነው እህቶችና ይህችን ረከቦት ደግሞ ያው ስለምወዳት እኔ የገዛኋቸው ነገሮች ሁሉ ከአረብ ሀገር መጥቼ ነው እዚህ የገዛኋቸው። አሁን በቅርብ ነው አይደለ? ለአረፋ የሆነች እህት ከሳውዲ የአረፋ ምን ብዬ ልንገራችሁ ሀዲያ አድርጋልኝ ማለት ነውና ጀዛዋን አላህ ይክፈላት። ይችን ረከቦት በቃ እሷን ሁልጊዜም እንዲያስታውሳልኩና ሌላው እኮ የሆነ ነገር ሲደረግላችሁ ብር ይሄዳል አይደለ? ይጠፋል። ግን እኔ በቃ ማስታወሻ ልጅቷን የማስታውስበት ነገር ብዬ ይችን ረከቦት ከነ እንትኗ ገዛሁኝ ማለት ነው። እህቶች ግዝት አድርጌ ሁልጊዜ ማስታወሳታለሁ። ረከቦቷን በሷ ብር ነው እየገዛኋት ማለት ነው። ጀዛዋን አላህ ይክፈልልኝና ማለት ነው። እህቶችን ማስታወሳችሁ ራሱ አላህ ጀዛችሁን አላህ ይክፈላችሁ የኔ ጥሩ አሳቢዎች ማለት ነው። እና እህታችን እንግዲህ የስፖንጅ ፍራሽ ነው የዚህ የጥጥ ፍራሽ ነው እንዴ ፍራሽሽ ብላኛለች። የኔ ውድዋ የጥጥ ፍራሽ ያነጠፍኩበት ማለት ነው። ምክንያቱ ይሄ ነው። አሁን ደግሞ እንትን ይሄን ቄጠማዬን ተቀዶብኛል ማለት ነው። ቄጠማዬ ይሄ የኔ ነው፣ የትላንትናው ሌላ ነው። ይሄንን 500 ብር ነው በፊት የተገዛው የድሮ ነው ማለት ነው እህቶችና ዛሬ እንግዲህ ይችን ፍራሽ ቤቷ ትንሽዬ ናት። ይሄ ፍራሽ በጣም ረጅም ነው። አንዱ ፍራሽ 2 ሜትር ነው እርዝመቱ ማለት ነው። ጎኑ ደግሞ 7 ሳንቲሜትር ነው። ስለዚህ እኔ እዚች ጋር ሁለቱን ፍራሽ ሳነጥፈው አልቻለልኝም ማለት ነው። እርዝመቱን አልያዘውም። ስለዚህ ምን ማድረግ አለብኝ? እቺ የጥጥ ፍራሽ የቆየች ነበር ከኔ ጋር ማለት ነው። ይሄን እንኳን ቡና አፍሰውበት ነው ትንሽ ጠቆር ብሎ እንትን ያለው እና ይሄ የጥጥ ፍራሽ በጣም የቆየ ነው እህቶቼ። እኔ በፊት ፍራሽ ቤት ነበረ ድሮ አረብ ሀገር ሳልሄድ ከጁንታ በፊት ከጁንታ ያኔ ጁንታ የሚባል ነገር ባፋችን ቀርቶ ቀራ ልበል። ከዛም በፊት እኔ እንትና እዚህ ሀይቅ ሱቅ ነበረኝ ማለት ነው። አንዳንዶቹ ታቁኛላችሁ። ፍራሽ ቤት ነበረኝ። ብዙ ነገሮች ሸጥ ነበር ማለት ነው። ትቼው ነው ወደ አረብ ሀገር የሄድኩት ማለት ነው እህቶቼና እንደዛ እነሱ ሲመጡ ፍርስርስርስ አረጉብኝ። በቃ ከዛም ተውኩት ማለት ነው። መልሼ መካቡ ደግሞ የፈራረሰ ነገር መካብ ከባድ ነው። አረብ ሀገርን አማራጭ አርጌ ተነስቼ ሄድኩኝ። አልሐምዱሊላህ እንደውም ያኔ መሄድ ይሻላል ብዬ ነው የማስበው ማለት ነው። አረብ ሀገር ለአጭር መንገድ እንትን ይላችኋል፣ አጭር ጊዜ እንድትቀየሩ ያረጋችኋል። በእርግጥ እኔም መቀየር ሳይሆን አልሐምዱሊላህ የተወሰነ በቃ እህቶች እና ሱቅ ላይ ትትሆኑ ለራሳችሁ አታረጉ ዝም ብላችሁ መሸጥ ማለት ነው። እኔ ግን 4 ፍራሾች ነበሩ በፊት የነበሩኝ እዚህ ጋር እና ያው እንግዲህ ይሄን አያችሁታ አምጥቼ ስሞክረው አይበቃም። ስለዚህ ይችን የድሮ ፍራሽን አምጥቼ እዚች ጋር ሳደርጋት፣ በነገራችን ላይ ፊርዬ ሰይድ የጥጥ ፍራሽ በጣም ነው የምጠላው ማለት ነው። ይሄንን ፍራሽ እንግዲህ አደረኩት ማለት ነው። አዲስ ቤት ትልቅዬ ቤት ሰራ። በእርግጥ መጅልስ ነው በዛን ሰዓት እንትን እምለውና እቺ ፍራሼ አልበቃይ ብሎ ነው 4ቱንም አልይዝልኝ ሲል ነው ይችን አምጥቼ እዚህ ጋር ኡስታዝ እንዲቀመጡበት ያደረጉ ማለት ነው። ያው ባለቤት እዚህ ጋር ቁጭ ይላል ሁልጊዜ ማለት ነው። በጣም ነው የሚወዳት ጥጥ ፍራሽ። ስትቀመጡበት ስታነጥፉት ነው እንጂ የማያምረው ስትቀመጡበት በጣም ይመቻል ማለት ነው እህቶቼና እንግዲህ ሁሉንም አልይዝልሽ ሲለኝ ነው ማለት ነው። እችን አምጥቼ በዚህ ጋር ያረኩትና እህቴ ያው ቀጥያ ናት እንጂ በእርግጥ የስፖንጅ ፍራሽ ነው። ይሄ ስፖንጅ ፍራሽ አሁን በፊት ነግሬያችኋለሁ። በጣም አሪፍ ነው። ማስገዛት ስትፈልጉ ይሄን ስፖንጅ ፍራሽ አስገዙ ማለት ነው እህቶቼ እና በጣም አሪፍ ነው። አይተረሽም። ይሄው 1 አመቱ አልፎ 2 አመቱ እየመጣ ነው ማለት ነው። ረመዷን 2ኛ አመቱ አሁን ወደፊታችን ማለት ነውና
አሪፍ ነው። እስካሁን ድረስ የመተርሸት የለም ግትር እንዳለ ነው ማለት ነው እህቶቼ። በጣም አሪፍ ነው። ምንም ነገር ብታው ድርቅ እንዳለ ማለት ነው። በጣም አሪፍ ነው። ቁጭ ትሉበታላችሁ፣ ትቆይቱበታላችሁ። ተነስታችሁ ስትሄዱ እሱ እንደነበረ ይሆናል ማለት ነው። እና ይሄ ፍራሽ በጣም በጣም አሪፍ ነው። ስሙን ተጠየቃችሁኝ፣ ያው ነግራችኋለሁ። ምንድን ነበረ? ጦቢያን መሰል የሚባለው እንደውም የኔን ስም ነው የያዘው ማለት ነው። እናቶቼ እንግዲህ እናንተንም ለሀገራችሁ ያብቃችሁ። በትንሹም ቢሆን እኔ ብዙ ኑሮኝ አይደለም ይሄን ነገር ምሰራላችሁ ወይም ብዙ ነገር ሆኖ አይደለም፣ ግን ባላችሁ ነገር ወደፊት ደግሞ የጥጥ ፍራሽ ነበር ድሮ የነበረ። ይቺን አሁን ፍራሽ ገዝተናል። ደግሞ የዛሬ ዓመት የዛሬ 2 ዓመት ኢንሻአላህ መጅልስ ገባችሁ፣ መጅልስ ደግሞ እናነጥፋለን እላችኋለሁኝ። ሰላማችሁ ይብዛልኝ። ሰወዳችሁ እህቶቼ። ለማንኛውም ትላንትና ያሳየኋችሁ ሙዜን እንደዚህ አበላሽቶብኛል ይሄ ባህር ዛፍ። እስኪ በቆሎ ልኮተኩት ነው። በቆሎ ልኮተኩት ነው። የሆነ የሚበላው ነገር አለ ልበል እንደ በቆሎ። እስኪ በቆሎ ኮትኩታችሁ ታውቃላችሁ? እስኪ ላሳያችሁ ትንሽ ማለት ነው። ለማንኛውም ለእናንተ ላሳያችሁ ብዬ ነው እንጂ እኔ ብዙ ጎበዝ አይደለሁም መቆፈር ላይ። ግን እንትን እንዴት መሰላችሁ? አሁን ብራ ስለሆነ ቶቼ ኩትኳቶ ያስፈልገዋል። ኩትኳቶ ያስፈልገዋል። ኢንሻአላህ አሁን ከሳምንት በኋላ ጽድት ያለ በቆሎ ይሆናል ማለት ነው። ይሄ የክረምቱ በቆሎ ነው። የክረምቱ ነው። ቆይ ኧረ ደግሞ እዚህ ጋር ላሳያችሁ ማለት ነው። ከዚህ ቀደም እንትን ነበረ ድንች፣ ይሄን አካባቢ ተክየው ድንች አላልኳችሁም? አውጥቼለት ድንቹን አውጥቼው ድንቹ ገቦ ማለት ነው ውስጥ የቀሩት እንዴት እንደሆነ ትናንሹ ማለት ነው። እና እንደዚህ የገበሬ ልጆች ስትሆኑ ጎበዝ ናችሁ ማለት ነው ቶቼ። ተመልከቱ ድንች ነው ይሄ ሁሉ ማለት ነው። እና አሁን ይሄ ብራ ስላደረ ድንቹን ዱባይ ራሱ መቆፈር አለ። ዱባይ መዳም ቢሁኔ ማለት ነው። መዳም ቢሁኔ ታስቆፍረኝ ነበረ አበባ ትከያለሽ ማለት ነው። እኔ ደግሞ ትቆፍራል አደኩታይ መዳም ታይ ያልኳት እንጂ ጭራሽ በኋላ እምቢ ብዬ ከዛ ቤት ወጣሁኝ። እኔ ገበሬ ነኝ እንደ ያልኩ። ግን አሁን ያ ነገር ትዝ ሲለኝ እዛ ሴሷን ተቆፍር ኑሬ የለም እንዴ ይላለሁና አሁን ብራ ነው። በጣም ተመችቶታል። ይሄ ሁሉ ድንች ነው ቶቼ የድሮ ማለት ነው። በፊት ተነቅልለት የቀራው አያችሁት? ይሄ ሁሉ እንዴት እንደሆነ ራሱ ማለት ነው። ይሄ ደግሞ በለው ነው ሊጣ የተከልኩኝ ቃሪያው ማለት ነው ቶቼ ቃሪያው። እሺ እንዴት አባቱ እንዳማረ ማንጎ ራሱ አለኝ አያችሁት? አያምርም? በጣም ነው የሚያምረው ናት። እና ኮተኩትለታለሁ አሁን እንደዚህ በአማረ መልኩ ኮተኩታለሁ። በጣም ነው የሚያምረው ማለት ነው ቶቼና እኔ ለማንኛውም ማለት ነው በቃ እንደዚህ የሆነ ግብርና ነገር ደስ ይለኛል። የሆነ ቅንጭላቴ ረፍ ነው የሚለው የሆነ በቃ ደስ ነው የሚለኝ ምናምን። በቆሎ እኮ አደገ አታውም? አደገ። ክረምት እኮ የተዘራ አይመስልም። ማሻአላ ቶሎ ነው እኮ ያደገው ማለት ነው። ይሄ እርጥብ ያለበት አካባቢ ነው። አታውም እንዴ? ሸንኮራውን እንኳን ብዙ አልፈልገውም። አያችሁት? አሁን ይሄንን ማምሻያን በደንብ አድርጌ እንትን እለዋለሁ። እሺ ውዶቼ፣ በደንብ አድርጌ ነው። አታውም አካባቢያችን ደስ አይልም፣ ግን ለምለሙ ምኑ ሰኔና ግንቦት ነው ድራሹ የሚጠፋው እንጂ አሁንማ በጣም ነው የሚያምረው። ወላሂ በጣም ያምራል። ተመልከቱ። አሁን ማምሻያን በጣም ነው። ይሄን ሁሉ ኮተኩትና ከዛም ደግሞ ትንሽዬ ነጭ ማዳበሪያ ዝናቡ የሚበዛበት ከሆነ ማለት ነው እሱን እጨምርበታለሁ። በጣም ነው የሚያምረው። እኔ ደጃፌ ነው እንግዲህ ተመልከቱ። ደጃፌ ውጩ ማለት ነው። ቀይም አለው በእርግጥ ማለት ነው። ግን በጣም ነው እነዚህን ተክያቸው በእጄ እውነቴን ነው። በቆሎውን ራሱ እኔ ኮትኩቼ ምናምን በእጄ ነው የተከልኩት። በእጄ ነው በቆሎውን የተከልኩት ማለት ነውና ስፋት አለው ማሻአላ። ግቢ ሌላ ቤት ቤት መልሶ ያሰራል። አልহামዱሊላህ። ወይኔ ይሄ ግን ቆርቆሮ ላይ ያለው ልብስ ማለት ነው ክሪም ነገር ይሄ ጉፍታ ማለት ነው። ተጭቃው አውጥቶን ባለቤት ይዘ የሰቀለው እንጂ ይሄንን ደግሞ ቆርቆሮ ምናምን ያስመታሁበት በቀልቴ እንጨት ነው። አያችሁ ባህር ዛፉ የበቀለ የድሮ ነበርና የበቀለው ላይ ነው። አያችሁት? እንጨት አልገዛንም ማለት ይቻላል። አያችሁታ? ይሄን
በቀልቴ ሆኖ ነው ተመልከቱ እንጂ ብዙ ያግዛቸዋል እንደዚህ በቀልቴ ይሆን ማለት ነው። እና ውዶቼ ሰላማችሁ ይብዛልኝ። ይሄ ደግሞ ላሳያችሁ ሻይ ቅጠል ራሱ ሻይ ቅጠል ማለት ነው። ይሄ ሻይ ቅጠል ነው። እሺ ይሄ ሻይ ቅጠል ነው። እቺ ትንሿ ደግሞ እንትን ኮባ ነገር መሰል ኮባ ናት። ኢንሻአላህ ትዲግና ያታለው። ይሄ ሻሂ ቅጠል ነው። ትከይ ብለውኝ ሰጥተውኝ ተክየው ነው። ይሄ ራሱ ነው። ይሄ እንኳን እንደመድረቅ እያለ ነው። ኢንሻአላህ እና እንደዛ ነው እላችኋለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እሺ ቶቼ